ተቋማችን መከላከያ ትልቁ ገዥ መርህ ዲሲፕሊን መሆን ነውና ዲሲፕሊን የሆኑ ብቁ መሰረታዊ ወታደሮች ብቻ ለዛሬው ምረቃ የበቁ መሆኑን እናረጋግጣለን። በምረቃ መርሃ ግብሩ ተመራቂ ወታደሮች ከቀደሙ የሰራዊቱ አባላት ልምድ በመቅሰምና መልካም ስነ ምግባርን ተላብሰው ህዝባቸውን እንዲያገለግሉም መልእክት ተላልፏል። በህገወጥ መልኩ በአሜሪካ የሚኖሩ ቤተሰብ ወይም ጓደኛ ካላችሁ ወደ ሀገራቸው እንዲመለሱ የምትነግሩበት ጊዜ አሁን ነው አሉ አምባሳደር ሄርሺን ማሲንጋ። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በአምባሳደሩ ኤርቪን ማሲንጋ አማካኝነት መልእክት አስተላልፏል። በህገወጥ መንገድ ወደ አሜሪካ መግባት፣ ቪዛ ለማግኘት መዋሸት፣ ያለ ህጋዊ ስራ ፈቃድ ስራ መስራትና የቪዛ ጊዜ ካበቃ በኋላ በአሜሪካ መቆየት ከባድ ቅጣት ያስከትላል ብለዋል። ቅጣቶቹ እስርን፣ ወደ ሀገር መመለስንና ዳግም ወደ አሜሪካ እንዳይገቡ መከልከልን እንደሚያካትት ነው አምባሳደሩ የተናገሩት። አክለውም በህገ ወጥ መልኩ በአሜሪካ የሚኖሩ ቤተሰብ ወይም ጓደኛ ካላችሁ ወደ ሀገራቸው እንዲመለሱ የምትነግሩበት ጊዜ አሁን ነው ብለዋል። መልእክቱ የአሜሪካ መንግስት ሌሎች በህገወጥ መንገድ እንዲገቡ የሚተባበሩት ላይም ህጋዊ እርምጃ እንደሚወስድ አስጠንቅቋል። አሜሪካ በቅርቡ ህገወጥ ስደትን መከላከል አልቻሉም ባለቻቸው የሀገራት ባለስልጣናት ላይ የቪዛ ገደብ መጣሉን አስታውቋል። በህገወጥ መንገድ መግባት ከሚያስገኘው ጥቅም በላይ ጉዳቱ ያመዝናል ያለው ኤምባሲው ዜጎች የወደፊት ህይወታቸውን ከመጉዳት እንዲታቀቡና በህገወጥ መንገድ በአሜሪካ ያሉ ቤተሰቦቻቸውንም በጊዜ እንዲመልሱ ጥሪ እንዲያደርጉም አምባሳደሩ በጥብቅ አሳስበዋል። ወደ ኢትዮጵያ የሚገቡ የውጭ ባንኮች 5 ቢሊዮን ብር ዝቅተኛ ካፒታል ማሟላት እንደሚኖርባቸው ተገለጸ። የኢትዮጵያ ብሔራዊ ባንክ ያወጣው አዲስ መመሪያ ጥብቅ ቅድመ ሁኔታዎችን ያስቀመጠ ነው ተብሏል። መመሪያው በባንኩ ዘርፍ የውጭ ሀገራት ተሳትፎን የውጭ ባንክ ተቀጥላ የውጭ ባንክ ቅርንጫፍ እና የእንደራሴ ቢሮ ብሎ የሚከፍል ሲሆን ወደ ስራ ከመግባታቸው በፊት የወንጀልና የታክስ ማጣራትን ጨምሮ ጥብቅ ምርመራ ማለፍ እንደሚጠበቅባቸው አስቀምጧል። የውጭ ባንኮች የደንበኞቻቸውን መረጃ በኢትዮጵያ ድንበር ውስጥ ብቻ ለማስቀመጥና ለመጠቀም ይገደዳሉ። ክፍያን በተመለከተም ከውጭ የሚገቡ ባንኮች ለምርመራ 20 ሺህ ብር፣ ለፈቃድ 400 ሺህ እና ለእድሳት 400 ሺህ ብር መክፈል አለባቸው ተብሏል። መመሪያው የሀገር ውስጥ ባንኮች ካፒታላቸውን መጨመር፣ የመረጃ አጠቃቀም ህጋቸውን ከሀገሪቱ ህግ ጋር ማስማማትና በቦርዳቸው ውስጥም የጾታ ብዝሃነትን ማረጋገጥን ጨምሮ ደረጃቸውን ከፍ እንዲያደርጉም ያስገድዳል ብሏል አዲሱ ድንጋጌ። በሰላማዊ ፖለቲካ ትግል ለመቀጠል ዛሬም ቁርጠኛ ነኝ ብሏል ኦብነግ። የኦጋዴን ነፃ አውጪ ግንባር ኦብነግ በወቅታዊ ጉዳዮች ዙሪያ ባወጣው መግለጫው ነው በ2010 ዓ.ም የተደረሰውን ስምምነት አክብሮ ለመቀጠል መወሰኑን ይፋ ያደረገው። የግንባሩ ስራ አስፈጻሚ ኮሚቴ ከፌዴራል መንግስት ጋር የተደረሰውን የሰላም ስምምነት ለማስቀጠል ቁርጠኛ መሆኑንና በሀገሪቱ የፖለቲካ ሂደቱ ውስጥ በሰላማዊ መንገድ መሳተፉ እንደሚቀጥል ይፋ አድርጓል። በማከልም በፈረንጆቹ መጋቢት 30 በኦብነግ ሊቀመንበር አብዱራህማን ማህዲ ወጣውንና በኢትዮጵያ መንግስት ላይ የኃይል እርምጃ እንዲወሰድ የሚጠይቀውን ደብዳቤ አወግዘዋለሁ ብሏል። መግለጫው ሲቀጥል ለፖለቲካ ትርፍ ሲባል ህዝብን የሚከፋፍል ለሰላምና መረጋጋት ጠንቅ የሆነ አመፅና ሁከትን የሚፈጥር ማንኛውንም አይነት አመለካከትና ራስን በራስ የማስተዳደር መብቱን ለተጎናጸፈው የሶማሌ ክልል ህዝብ የሚጠቅም ባለመሆኑ ተቀባይነት የለውም ብሏል። የቀረበው የአመፅ ጥሪም የሊቀመንበሩን የግል አመለካከት እንጂ የድርጅቱን አቋም እንደማይወክል ነው የሞገተው። የኦብነግ መግለጫው ሲቀጥል የሰላም ስምምነቱ ተግባራዊ ለማድረግ በመንግስት በኩል ቁርጠኝነት አለ ብሏል። በመሆኑም በሀገር ውስጥም ሆነ በውጭ ሀገራት የሚገኙ ወገኖች የክልሉ ሰላም አሁን ባለበት ሁኔታ ተረጋግቶ እንዲቀጥልና ልማት እንዲፋጠን በሚችሉት መንገድ ሁሉ አስተዋጽኦ ለማበርከት እንዲረባረቡ ጥሪ አቅርቧል። መግለጫውንም ሲደመድም ጸረ ሰላም አመለካከት ያላቸው ግለሰቦች በፓርቲው ስም በሚፈጽሙት ኃላፊነት የጎደለው ድርጊት ምክንያት በፓርቲው ህጋዊነትና በሚያደርገው የፖለቲካ እንቅስቃሴ ላይ ተጽዕኖ እንዳያሳድር የኦብነግ ማዕከላዊ ኮሚቴ በቅርቡ ተሰብስቦ ተገቢውን ህጋዊ እርምጃ የሚወስድ መሆኑን ለማሳወቅ እንወዳለን ብሏል ኦብነግ። ወደ ሌላው ዜና ስናል በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን የፋኖ ታጣቂዎች በፈጸሙ ጥቃት ከ20 ሰዎች በላይ ነዋሪዎች ተገደሉ ተባለ።
በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን አቤ ዶንጎሮ ወረዳ ቱሉ ሞቲ ቀበሌ ባሳለፍነው ሳምንት አርብ መጋቢት 19 ቀን 2017 ዓ.ም የፋኖ ታጣቂዎች ፈጸሙት በተባለ ጥቃት ከ20 በላይ ነዋሪዎች መገደላቸውንና ሌሎች 3 ሰዎች ደግሞ ታፍነው መወሰዳቸውን የአካባቢው ኃላፊዎችና ነዋሪዎች ለአዲስ ስታንዳርድ ገልጸዋል ብሏል። አዲስ ስታንዳርድ ስማቸው እንዳይጠቀስ የጠየቁ የአቤ ዶንጎሮ ወረዳ ነዋሪ የፋኖ ታጣቂዎች ባለፈው አርብ ወደ ቀበሌው በመምጣት ሚሊሻዎች ላይ ተኩስ መክፈታቸውና የተኩስ ድምፅ ሰምተው ወደ ቤት በመሸሽ ላይ የነበሩ ሰዎችን በጥይት ማጥቃታቸው ተናግረዋል። የአቤ ዶንጎሮ ወረዳ ምክትል አስተዳዳሪ አቶ አያና ዋቄ ፋኖ በሚል ስም ራሳቸውን ያደራጁ ታጣቂዎች መከላከያ ሰራዊት መውጣቱን ተከትሎ ጥቃት ማድረሳቸውን ለአዲስ ስታንዳርድ አረጋግጠዋል። ወላጅ እናቱን ማጅራታቸውን በመምታት የግድያ ወንጀል የፈጸመው ግለሰብ በእስራት ተቀጣ። በእሱ ፍቃድ ገረመው የ22 ዓመት ወጣት ከወላጅ እናቱ ጋር በቢሾፍቱ ከተማ አስተዳደር ዲባዬ ክፍለ ከተማ ድሬ ቀበሌ ሰፈራ የተባለ አካባቢ ይኖር ነበር ተብሏል። ለወላጅ እናቱ ወይዘሮ አስካለ ሮሪሳ ቴብቸኛ ልጅ ሲሆን እድሜው 20 ውስጥ ሲገባ መጠጣት፣ መቃም፣ ማጨስ የመሳሰሉ ደባል ሱሶች ውስጥ ገብቶ እንደነበር የቢሾፍቱ ከተማ አስተዳደር አቃቢ ሕግ ጽሕፈት ቤት የተለያዩ ወንጀሎችና የነፍስ ግድያ ምርመራ ክፍል አቃቢ ሕግ ጽሕፈት ቤት ከአቃቢ ሕግ የሆኑት ሰኝን መምሳ ለብስራት ሬዲዮና ቴሌቪዥን የተናገሩት በእሱ ፍቃድ ባህሪው ሲቀየር ባለመቻሉ ከቤት ውስጥ የእናቱን ዕቃዎች አውጥቶ መሸጥ፣ ማታ ሰክሮ በመምጣት ከእናቱ ጋር ግጭት በመፍጠር ብዙ ጊዜ ይታሰር እንደነበረም ተገልጧል። በዚህም በእናትና ልጅ መካከል ትልቅ አለመግባባት ተፈጥሮ በእሱ ፍቃድ ከቤት ወጥቶ የጎዳና ተዳዳሪ ቢሆንም እናት አላስችል ብሏቸው መልሰው ወደ ቤት አስገብተውት እንደነበር ተነግሯል። በእሱ ፍቃድ ግን የባህሪ መሻሻል ከማምጣት ወላጅ እናቱን ለሱስ ብር አምጡ በማለት በጉልበት ማስፈራራት ብሎም ለዱላ ሲጋብዝን እናት በተራቸው ደግሞ ከቤታቸው በመውጣት ጉዳዩን ለአካባቢ የጸጥታ አካላት በማሳወቅ በእሱ ፍቃድ ተመክሮ ወደ ቤት ይመለሳል። የካቲት 22 ቀን 2016 ዓ.ም ከምሽቱ 4 ሰዓት ላይ በእሱ ፍቃድ በተለመደው ባህሪው ሰክሮ ሲመጣ እናት ዛሬም አልመከር አልክ እንዳሉት ይናገራል። በእሱ ፍቃድ ቃል በዚህ ነገር እናቴ ተማራብኝ፣ መጠጡን አንተን ይዘህ ይጠፋል፣ የምትጠጣበት ገንዘብ ደግሞ በስርቆት ነው የሚመጣው፣ ስሜን ባታስነሳ እንዳሉትና በዚህም በምሽት ከቤት ወጥተው የጸጥታ አካላት ጠርተው ሊያሳስሩት እንደሆነ ሲዝቱን እንደነበርም ተናግሯል። በነጋታው የሰፈራችን ሴትዮ በር ላይ ቁጭ ብዬ ሳለቅ ሳይታኝ ምን እንደተፈጠረ ስጠይቀኝ እናቴ መሞቷን ስነግራት ጮኸችና የአካባቢ ሰው ተሰባሰበ የሚለው በሱ ፍቃድ በወቅቱ እናቱ በምን ምክንያት እንደሞቱ ባይናገር ወድቀው ነው የሚል ምክንያት ሰጥቶ ነበር ተብሏል። ይሁን እንጂ የአካባቢ ነዋሪ ባደረበት ጥርጣሬ ምክንያት ፖሊስ አስከሬኑን እንዲመረምር ያደርጋሉ። የአስከሬኑ ምርመራ ማጅራታቸው ላይ በደረሰባቸው ምት ለሞት መብቃታቸውን የሚገልጽ ውጤት ለፖሊስ ደርሷል። ፖሊስም የአስከሬን ምርመራ ውጤቱን ተመልክቶ በሱ ፍቃድን ሲመረምረው ወድቀው ነው የሞቱት ብሎ መጀመሪያ ላይ የሰጠውን ቃል ሀሳቡን ቀይሮ የተፈጠረውን በሙሉ ለፖሊስ ቃሉን ሰጥቶ የምርመራ መዝገቡን ተጠናቆ ለአቃቢ ሕግ ይልካል። አቃቢ ሕግም ከፖሊስ የተላከውን የምርመራ መዝገብ ተመልክቶ በወንጀል ሕግ ቁጥር መሰረት ክስ ይመሰርትበታል። የተመሰረተውን ክስ ሲከታተል የቆየው የቢሾፍቱ ከተማ አስተዳደር ከፍተኛ ፍርድ ቤት መጋቢት 19 ቀን 2017 ዓ.ም በዋለው ችሎት ተከሳሽ በእሱ ፍቃድ ገረመው ጥፋተኛ ሆኖ በመገኘቱ በ17 ዓመት እስራት እንዲቀጣ ውሳኔ ማስተላለፉን አቃቢ ሕግ የሆኑት ሰኝን ሙምሳ ጨምረው ለብስራት ሬዲዮና ቴሌቪዥን ተናግረዋል ብሏል ዳጉ ጆርናል። 10ኛ ክፍል ላይ ሀገር አቀፍ ፈተና ሳይወስዱ ወደ 11ኛ ክፍል የተዘዋወሩ ተማሪዎች ልዩ የማካካሻ ትምህርት ሊሰጣቸው ይገባል፣ ካልሆነ ግን መውደቃቸው ይቀጥላል አለ ትምህርት ሚኒስቴር። ትምህርት ሚኒስቴር ወደ ዩኒቨርሲቲ የሚገቡ ተማሪዎች ቁጥር በየጊዜው በከፍተኛ ሁኔታ እየቀነሰ መሆኑን ተከትሎ አካሄድኩት ባለውና ለሕዝብ ተወካዮች ምክር ቤት ባቀረበው ጥናት ዘርፈ ብዙ ችግሮች መገኘታቸውን ገልጧል። የትምህርት ዘርፍ ሪፎርም ከተካሄደ በኋላ ትምህርት ቤቶች ማስተማር ከሚችሉት በላይ ተማሪዎችን ያስተምራሉ ያለ ሲሆን ከዚህ በፊት 10ኛ ክፍል ይሰጥ የነበረውን ፈተና በመቅረቱ ሳይፈተኑ 11ኛ ክፍል መግባታቸው ለችግሩ ዋና ተጠቃሽ ምክንያት መሆኑን አመላክቷል። በትምህርት ቤቶች በሚሰጠው የሞዴል ፈተናና ትምህርት ሚኒስቴር በሚሰጠው የሀገር አቀፍ ፈተና ሰፊ ልዩነት እንዳለውም ገልጧል። በማህበራዊና በተፈጥሮ ሳይንስ ተማሪዎች መካከል የማለፍ ንጽጽር ሲታይ ልዩነት አለ ያለው ትምህርት ሚኒስቴር የተፈጥሮ ሳይንስ ተማሪዎች የተሻለ ውጤት በማምጣት ወደ ከፍተኛ ተቋም ይገባሉ፣ ይሁን እንጂ በቂ አይደለም፣ ብዙ ነገሮች መሻሻል እንዳለባቸውም ጥናቱ አሳይቷል ብሏል። ጥናቱ ምን አይነት የትምህርት ዘርፍ ችግር ነው ይህን ያክል ውድቀት ያመጣብን፣ ከተማሪዎች መውደቅና ማለፍ ጋር ተያይዞ የትምህርት ባህሪ ምንድን ነው የሚለውንና በአጠቃላይ በትምህርት ዘርፉ ላይ የሚስተዋሉ ችግሮችን የያዘ ነው ብሏል።
በሁሉም የትምህርት ዘርፎች ላይ ያሉ ችግሮችን ያሳየው ይህ ጥናት በመጨረሻም የመፍትሄ ሀሳቦችንም እንደዚህ እንደሚከተለው አቅርቧል። ትምህርት ሚኒስቴር ምን የመፍትሄ ሀሳብ አቀረብክ ብለን ስንለው ከዚህ በፊት 10ኛ ክፍል ላይ ይሰጥ የነበረውን ሀገራዊ ፈተና ሳይወስዱ 11ኛ ክፍል የሚማሩ ተማሪዎች ልዩ ማካካሻ ፕሮግራም ያስፈልጋቸዋል። ይህ ካልሆነ ግን መውደቁ ይቀጥላል። ምክንያቱ የሚፈልገውን ያክል እውቀትና ክህሎት ይዘው አይወጡም ብሏል። በገጠር በተለይም በአርብቶ አደሮች አካባቢ ላይ ያለው የትምህርት ዘርፍ ልማት አነስተኛ ከመሆኑ ጋር ተያይዞ እጅግ ወደኋላ የቀረ ስለሆነ ማካካሻ መስራት አለበት ብሏል። ሌላው ደግሞ ከትምህርት አመራር መምህራንና ከአቅም ግንባታ ጋር ተያይዞ ያሉ ጉዳዮች ውጤት በሚያመጡ ጉዳዮች ላይ ብቻ ትኩረት ተደርጎ የትምህርት አመራሩ አቅም እስካልተሰጠው ድረስ ችግሮች ይቀጥላሉ የሚል አግኝቷል። ለመምህራን የደሞዝ ጭማሪ ብቻ ሳይሆን መምህራኖችን የሚያቀፍ የኢኒሼቲቭ ፓኬጅ እስካልመጣ ድረስ ችግሮቹም ይባባሳሉ። በተጨማሪም በሀብት ክፍፍሉ ላይ ክፍተት በመኖሩ በትምህርት ዘርፉ ልማት ላይ ተግዳሮት መኖሩ ያሳያል። ይህም መፈታት አለበት ሲል መፍትሄ ያላቸውን ሀሳቦቹን አቅርቧል። ትምህርት ሚኒስቴር ጥናቱን ባቀረበበት ወቅት የሕዝብ ተወካዮች ምክር ቤት የተለያዩ አስተያየቶች፣ ጥያቄዎችና ሀሳቦችም አቅርቧል። በጥናቱ ላይ የመፍትሄ ሀሳቦች መቅረባቸው ጥሩ ሆነው ሳለ እንደዚሁ ተወርተው መሬት ላይ ሳይወርዱ ከቀሩት ትርጉም አልባ ናቸው። በመሆኑም ሁሉም በአጽንኦት ሊመለከታቸው እንደሚገባ በተወካዮች ምክር ቤት ተጠቁሟል። ከአንደኛ እስከ 8ኛ ክፍል ላሉ ተማሪዎች የሚደረገው ድጋፍ አነስተኛ ነው። ይህም አሁን ላለንበት ውጤት ማጣት ትልቁን ድርሻ ይወስዳል። በጥናቱ ላይ ለምን ይህ ሳይካተት ቀረ? ምክንያቱም የትምህርት መሰረቱ ከታች ጀምሮ ስለሆነ የሚሉ ጥያቄዎችም ተነስተዋል። የተለያዩ ተማሪዎች በህገወጥ መንገድ ወደ ተለያዩ ሀገሮች እየተሰደዱ ነው። ተማሪዎች ይሄ ሲፈጠር ተረጋግተው መማር እየቻሉ አይደለም። ትምህርት ሚኒስቴር ትኩረት ሊሰጠው ይገባልም ተብሏል። ወንጀለኛው በዕድሜ ልክ ጽኑ እስራት ተፈረደበት ይላል ሌላው ዘገባ። ባለቤቱን የትዳር አጋሩን ድል ባለ ሰርግ ደግሶ አግብቷት ሲያበቃ ከቀናት በኋላ የገደላት ወንጀለኛ ግለሰብ በዕድሜ ልክ እስራት እንዲቀጣ ነው የተወሰነበት። የግድያ ወንጀሉ በወርሃ ጥቅምት 7 2017 ዓ.ም በውቅሮ ከተማ ነው የተፈጸመው። ሟች ሙሽሪት ሊዲያ አለም እሁድ ተድራ ሐሙስ ባለቤቷና ሙሽራው በጭካኔ ተገላለች ተብሏል። ገዳዩ ወንጀለኛ ግድያውን ፈጽሞ ወዲያውኑ ለፖሊስ እጅ መስጠቱን ቲክቫ ኢትዮጵያ የመቀለ ቤተሰቦቹን አናግሮ መረጃውን ተቀብለዋል። ጉዳዩ ሲከታተል የቆየው የምስራቃዊ ዞን ማዕከላዊ ፍርድ ቤት ዛሬ መጋቢት 27 2017 ዓ.ም ከ6 ወራት በኋላ በዋለው ችሎቱ የመጨረሻ ውሳኔም አስተላልፏል። ፍርድ ቤቱ በውሳኔው ገዳይ ወንጀለኛው ከሟቿ ጋር በተፈጠረው አለመግባባት በመነሳት ጉሮሮዋን አንቆ በመግደል ከሞቷ በፊት 2 አይኖቿን ጎልጉሎ በማውጣት እጅግ አሰቃቂ በሆነ መንገድ መግደሉን አረጋግጫለሁ ብሏል። ግለሰቡ በወንጀለኛ መቅጫ ሕግ ቁጥር 539/1 ሀ መሰረት በዕድሜ ልክ ጽኑ እስራት እንዲቀጣ ተወስኖበታል ሲል የቲክቫ ኢትዮጵያ ከመቀሌ ያመጣው ዘገባ ያሳያል። ሌላው ዘገባ አሽከርካሪውን በገመድ አንቀው ተሽከርካሪ ሊሰርቁ የነበሩ ግለሰቦች ተያዙ ተባለ። ሹፌሩን በገመድ አንቀው ጉዳት በማድረስ የቤት መኪናውን ዘርፈው ሊሰወሩ የነበሩ 2 ተጠርጣሪዎችን መያዙን ፖሊስ ገልጧል። በኮምቦልቻ ከተማ አስተዳደር ፖሊስ መምሪያ የቢራሮ ክፍለ ከተማ ፖሊስ ጽሕፈት ቤት ኃላፊ ምክትል ኢንስፔክተር መሐመድ ኢማም እንደገለጹት መነሻቸውን ከአፋር ክልል አዋሽ አርባ ያደረጉት ግለሰቦቹ አንድን ሹፌር መቀሌ ድረስ በኮንትራት ክፍያ ይዟቸው እንዲሄድ በመነጋገር ጉዞ በመጀመር ደቡብ ወሎ ዞን ቃሉ ወረዳ ልዩ ስሙ ወርሴ ቀበሌ ሲደርሱ አሽከርካሪውን በገመድ በማነቅ መኪናውን ይዘው ሊሰወሩ ሲሞክሩ ከፌዴራል ፖሊስ ጋር በመቀናጀት በቁጥጥር ስር ሊውሉ ችሏል ብለዋል። ኢንስፔክተሩ መሐመድ አክለውም ተጠርጣሪዎቹ ከ50 ሺህ ብር ክፍያ ተነጋግረው ጉዞ በመጀመር ሹፌሩን በገመድ አንቆ በመግደል ከባድ ወንጀል ለመፈጸም ሙከራ ያደረጉ ቢሆንም አሽከርካሪው አፈትልኮ በማምለጥ ሕይወቱን በማትረፉ አሁን ላይ በሙሉ ጤንነት ላይ ይገኛል ነው ያሉት። አሁን ላይ የምርመራ ቡድን ተዋቅሮ በተጠርጣሪዎች ላይ አስፈላጊው ምርመራ እየተካሄደ እንደሆነም ኢንስፔክተር መሐመድ ተናግሯል ሲል የአማራ ክልል ፖሊስ ዘግቧል። ባንኮች እስከ ምሽቱ 3 ሰዓት ተኩል ድረስ ክፍት እንዲሆኑ የሚያስገድደው ደንብ ከባንኮች አሰራር ጋር የማይጣጣም ነው ሲል የባንኮች ማህበር አስታወቀ። በአዲስ አበባ ከተማ አስተዳደር የወጣው ባንኮች እስከ ምሽቱ 3 ሰዓት ተኩል ድረስ አገልግሎት እንዲሰጡ የሚያስገድደው መመሪያ ከባንኮች አሰራር ጋር የማይጣጣም መሆኑን ማህበሩ ለመናኸሪያ ሬዲዮ ገልጧል። ባንኮች በዘመናዊ ቴክኖሎጂ አጠቃቀም አማካኝነት የተለያዩ የባንክ አገልግሎቶችን ለደንበኞቻቸው በቀላሉ ማቅረብ እየቻሉ በመሆኑ የምሽት አገልግሎት አላስፈላጊና አግባብነት የሌለው መሆኑን የባንኮች ማህበር ነው የገለጠው። የባንኮች ማህበር ዋና ጸሐፊ አቶ ደምለው ሞገስ እንደሚገልጹት ደንበኞች በፖስ ወይም በኤቲኤም ማሽኖች፣ በተንቀሳቃሽ ስልክ፣ የባንክ መተግበሪያዎችና
በኢንተርኔት ባንኪንግ አማካኝነት የሚፈልጉትን አገልግሎት ማግኘት ስለሚችሉ ባንኮች እስከ ምሽት ክፍት ሆነው መቆየት አለባቸው የሚለው አስገዳጅ መመሪያ ተገቢ አይደለም ብለውታል። በተጨማሪም ማህበሩ በፌዴራል መንግስት ስር ያሉ ተቋማትን የከተማ አስተዳደር በመመሪያ እንዲስተዳደር የተሰጠው ስልጣን አግባብ እንዳልሆነና ይህ መመሪያ ከመውጣቱ በፊት የኢትዮጵያ ብሔራዊ ባንክ አስተያየት መጠየቅ እንደነበረበት ገልጿል። በተለይም ይህ መመሪያ የባንኮችን የስራ ባህሪ ያላገናዘበና ለባንኮችም ሆነ ለደንበኞች ደህንነት አስጊ ሊሆን የሚችል መሆኑን የገለጹት ዋና ጸሐፊው አቶ ደምሰው በምሽት የሚሰጥ የባንክ አገልግሎት ለዘረፋና ለሌሎች የደህንነት ስጋቶች ሊያጋልጥ እንደሚችልም ተናግረዋል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ ደንብ 185/2017 የተሰኘ የትራንስፖርት አገልግሎቱን ምሽቱን 4 ሰዓት ድረስ በመንገድ ዳር የሚገኙ የንግድና አገልግሎት ሰጪ ተቋማት ደግሞ ምሽት 3 ሰዓት ተኩል ድረስ እንዲቆዩ የሚያስገድደው ደንብ ከየካቲት 29 ቀን ጀምሮ ተግባራዊ ማድረጉ ይታወሳል ሲሉ መናኸሪያ ሬዲዮ ዘግቧል። የሱዳን የፈጥኖ ድራሽ ኃይል ንብረትነቱ የሱዳን ጦር የሆነ የጦር አውሮፕላን መትቶ ጥሏል። ፈጥኖ ድራሽ ኃይሉ ዛሬ ሐሙስ ንብረትነቱ የሱዳን ጦር የሆነ የአንቶኖቭ አውሮፕላን በሰሜን ዳርፉር መትቶ መጣሉን አስታውቋል። የፈጥኖ ድራሽ ኃይሉ መታው ያለውን የጦር አውሮፕላን ቪዲዮ የለቀቀ ሲሆን ሮይተርስ የቪዲዮውን ትክክለኛነት ማረጋገጥ እንዳልቻለ ዘግቧል። የሱዳን ጦር በበኩሉ በጉዳዩ ላይ አስተያየት ከመስጠት ተቆጥቧል። የኡጋንዳው ፕሬዚዳንት ዩዌሪ ሙሴቬኒ በደቡብ ሱዳን ይፋዊ የስራ ጉብኝት አድርገዋል። ፕሬዚዳንቱ ጉብኝት ሀገራቸው ከደቡብ ሱዳን ጋር ያላትን ግንኙነት ማጠናከር ያለመ ነው ብለዋል። ፕሬዚዳንት ሙሴቬኒ ወደ ጁባ ያመሩት በፕሬዚዳንት ሳልቫ ኪር ግብዣ መሆኑን የተናገሩ ሲሆን በሁለቱ ሀገራት መካከል ያለውን ግንኙነትና ትብብር ለማጠናከር መወያየታቸውንም ተናግረዋል። ውጥረት በቀጠለባት ደቡብ ሱዳን ኡጋንዳ ጦሯን ወደ ደቡብ ሱዳን በመላክ ለፕሬዚዳንት ሳልቫ ኪር ድጋፍ እያደረገች ትገኛለች። በናስር ከተማ በተፈጸመው ጥቃትም የኬሚካል መሳሪያ ተጠቅማለች ተብላ ስትወቀስም ቆይታለች። ደቡብ አፍሪካ የተጨማሪ እሴት ታክስ ቫት ላይ ጭማሪ አደረገች። ደቡብ አፍሪካ ፓርላማ የ2025 በጀቱን በሚያጸድቅበት ወቅት አዲስ በወጣው የተጨማሪ እሴት ታክስ ቫት ላይ ተጨማሪ ትልቅ ክርክር ተፈጥሮባትም ነበር። የሀገሪቱ ፋይናንስ ሚኒስቴር የተጨማሪ እሴት ታክስ ከነበረበት 15 በመቶ በቀጣይ ወር ወደ 15.5% እንደሚጨምርና ከአንድ ዓመት በኋላም ይሄው ጭማሪ ወደ 16% ከፍ እንደሚልም ቀርቧል። የሀገሪቱ የፋይናንስ ሚኒስቴር የታክስ መጨመሩ መንግስት የሚያቀርባቸውን አገልግሎት ላይ ማሳለጥ እንደሚያግዝ ቢናገሩም ውሳኔውን ግን ተቃዋሚ ፓርቲዎች ተችተውታል። ሁለቱ የጥምር መንግስት የመሰረቱት አፍሪካን ናሽናል ኮንግረስ እና ዲሞክራቲክ አሊያንስ ፓርቲዎች በጉዳዩ ላይ የተለያየ አቋም ይዘዋል። ዲሞክራቲክ አሊያንስ የቫት መጨመርን የተቃወመ ሲሆን ታክስ ከመጨመር ይልቅ የመንግስትን ወጪ መቀነስ አለበት የሚል አቋምን ይዟል። በድምፅ ብልጫ ከጸደቀ በኋላም ዲሞክራቲክ አሊያንስ ጉዳዩን ወደ ፍርድ ቤት እንደሚወስደው ተናግሯል። ዲሞክራቲክ አሊያንስ ከጥምር መንግስቱ ሊወጣ ይችላል የሚል ጥርጣሬ በዛ ሲሆን የፕሬዚዳንት ሲሪል ራማፎዛ ቃል አቀባይ ቪንሰንት ማግዌኒያ በጉዳዩ ላይ ተጠይቀው በጀት የምትቃወሙበት መንግስት አካል መሆን አትችልም ሲሉ መልሷል። ከዲሞክራቲክ አሊያንስ በተጨማሪ የጃኮቭ ዙማ ፓርቲና የጁልየስ ማሌማ ፓርቲዎች በቫት መጨመሩ ድሃ ይጎዳል በማለት ተቃውመውታል። በደቡብ አፍሪካ የስራ አጥ ምጣኔ 30% ሲሆን ሀገሪቱ ወደ አሜሪካ በምትልካቸው እቃዎች ላይም የ30 በመቶ ቀረጥ ተጥሎባታል። በመጨረሻ ግን ፓርላማው በጀቱን በ194 የድጋፍ ድምፅና በ182 ተቃውሞ መጽደቁ ተነግሯል ተብሏል። የተከበራቸው ጉባለች ቤተሰቦች የሰዓቱን ዜና በዚሁ አብቅተናል። አብራችሁ ስለነበራችሁ እናመሰግናለን። መልካም ጊዜ